አረብ ሀገር ይዛችሁ ብትመጡ የሚጠቅማችሁ ትልቁ ነገር ይሄ ነው። ይሄ ማሽን ይዛችሁ ብትመጡ ሀገራችሁ ላይ ስራ ብትጀምሩበትም ማለት ነው አይጎዳችሁም ብዬ አስባለሁ። ይሄ ታያቸው ብረት ድስቶቹ በጣም የሚያማምሩ የቲፋል ናቸው። ጠግም ነው የገዛሁት 3 ብረት ድስት እስከ ጭልፋውና አንድ መጥበሻ ማለት ነው። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ብቅ ብያለሁ። ዛሬ ካሜራው ግን ትንሽ ራቅ ያለ ይመስለኛል ማለት ነው። አልመቻችልኝ ብሎ ነው ካሜራ ለማስቀመጥ ካሜራማን እስከምንቀጥር ድረስ ማለት ነው። ዛሬ እንግዲህ ከአረብ ሀገር ያመጣሁትን እቃ ላሳያችሁ ነው። ያው ይሄ በርሚል ነው ማለት ነው። እዚህ የሚታያችሁ ከአረብ ሀገር የመጣ በርሚል ነው። እዚህ ደግሞ ሌላ ሻንጣ አለ። የተወሰነ እቃ አለው። ግማሹንም አውጥቼለታለሁ። እስኪ በርሚሉን ልክፈትና ማለት ነው እቃዎቹን ያመጣኋቸውን ላሳያችሁ ማለት ነው። ቁልፉ ራሱ እንዳለ ቁልፍ ይኸው ከፈትኩኝ እና ካርጎ ስትልኩ አሁን ላይ እንኳን ያን ያህል በጣም ከባድ ነው። እንደው ካርጎ ያን ያህል አይመከርም። ሀባይብ እንግዲህ ቤቴ አልወሰድኩትም፣ ሌላ ቦታ ነው ያለው። ያመጣሁትን እቃ የምፈልጋቸውን ነው። እኔ አርሲ ኩርሲ የሚባል ዝም ብሎ ያልሆነ ነገር ይዤ አልመጣሁም። ግን ይዤም ከመጣሁ በኋላ ሀይ ይዤ ባልመጣሁ ብዬ እንደገና እንትን ብያለሁ። ለምን እቃዎቹ ሀርፍ ቢሆንም ማጓጓዣው ምናምን ነገር ስለሚከብድ በተለይ አሁን ላይ ማለት ነው። ያው በርሚሉ ደግሞ ይጠቅማል። አሁን አብዛኛው ሰው በካርቶን በሳጥን ያደርጋል ማለት ነው። ይሄ በርሚሉ ራሱ ይጠቅመናል። እንግዲህ አንዲ ብሎ ከላይ ያገኘሁት እቃ ልብስ መተኮሻ ማሽን እንትን ነው፣ ሚክዋ ነው ማለት ነው። ይሄ ልብስ መተኮሻ ማሽን ነው አንዱ ሚክዋ ማለት ነው። ቢስሚላህ። እዚህ ደግሞ ሲኒያ ማለት ነው። 3ቱ ጠግም ሲኒያ ነው። በጣም አሪፍ ሲኒያ የሚባሉ ናቸው። ያቺ ትንሿ ሲኒያ ናት ማለት ነው። ወርቃማ በፍዲ ነው። ይቺ ትንሿ ናት፣ ግን በጣም ከባዳ አሪፍ የሚባለው ማለት ነው። እንግዳ ሲመጣ ምናምን የሚቀርበው አሪፍ ነው። እዚህ ደግሞ ሁለተኛውን ላሳያችሁ። እንደ አይነት ይዛችሁ ብትመጡ አትጎዱም፣ ይጠቅማችኋል ማለት ነው። ወፋፍር ነገር ለእንግዳ መቀበያ ይሆናችኋል እንጂ ዝም ብሎ ያልሆነ ነገር አልገዛሁም። በነገራችን ላይ ያው አይቆጨኝም። ይሄ ትልቁ በጣም ትልቅ ነው። ያው ካሜራው ራቅ ስላለ ነው እንጂ ማለት ነው። ይሄ እንግዲህ አንድ ይበሉ ልብስ መተኮሻው ጋር 2 ማለት ነው ያሳየኋቸው። ጭልፋ ሾካ ምናምን ነው። ይሄ ደግሞ ለነገሩ ብዙ እቃታች ይመስለኛል። ቢስሚላህ። እዚህ ደግሞ እንትን ፌርሙስ ማለት ነው። ይሄ ፌርሙስ ነው፣ 2 ነው ማለት ነው። የሻሂና የቡና ይሄ ልመልሰው እንዳይሰበር ያው ይሄ ፌርሙስ ነው አሳይቻቸዋለሁ።
ይሄ እንኳን ቁርአን ምናምን ነው። እንደዚህ ይብኸራለችኝ መዳም ቤት የምናጨስበት ይብኸራ ገዝቻለሁኝ። ይሄን ልብሱን ገዝቼ ምናምን እንዳይመስላችሁ ልብስ እንትን የጠቀለልኩበት ነው እቃ ማለት ነው። ሌላ ደግሞ ምንድነው ሀፍዛ እንደዚህ እንዳያቀዘቅዝብን ምግቦችን ሶስት በዚህ ሶስት ይዣለሁ። ሶስት አለ በዚህ አይነት ማለት ነው። አሁንም ልጠቅልል እንጂ እንትን ልልብኝ ነው ይሰበርብኛል። አንዱ ዕቃ ሲማታ እንዳይሰበር አልሐምዱሊላህ። ያው እዚህ ደግሞ ቲፋል አለኝ ምርጥ ቲፋል ጣዋ ማለት ነው። እንትን ነው የገዛሁት በአጠቃላይ አንድ ላይ አልሐምዱሊላህ። ይቅርታ ይሄ ያው ቲፋል ብረት ድስቱ ጋር በአንድ ላይ ነው የገዛሁት መጥበሻ ማለት ነው። እንግዲህ ለእናንተ ብዬ እቃዬን እየዘረጋገፍኩ ነው ላሳያችሁ ከአረብ ሀገር ያመጣሁትን እቃ። ያቸው ብረት ድስቶቹ በጣም የሚያማምሩ የቲፋል ናቸው። ጠግም ነው የገዛሁት 3 ብረት ድስት እስከ ጭልፋውና አንድ መጥበሻ ማለት ነው። ግጥማቸው መስታወት ነው። እነዚህ አሁን የሚሆኑት ለስቶቭ ነው እንጂ ለሌላ ከሰል ምናምን ነገር ለመጠቀም በጣም አስቸጋሪ ነው ማለት ነው። ያው እንደዚህ ተደራራቢ ሆኖ ትልቅ አለ ከታች፣ መካከለኛ ደግሞ ትንሽ አለ ማለት ነው። እዚህ ደግሞ የውሃ ማሞቂያ በራዳ ነው። ይሄ የውሃ ማሞቂያ ነው። አልፈታሁትም እስካሁን ድረስ ስላልተጠቀምኩበት ማለት ነው። ይሄ ደግሞ ትልቁ ከአረብ ሀገር ይዛችሁ ብትመጡ የሚጠቅማችሁ ትልቁ ነገር ይሄ ነው። ይሄ ማሽን ይዛችሁ ብትመጡ ሀገራችሁ ላይ በጣም ትጠቀሙበታላችሁ ማለት ነው ሀባይ እና በጣም ሀሪፍ ነው። ብዙ ነገር መስራት ትችላላችሁ በዚህ። እስኪ ዝም ላድርግና ላሳያችሁ። አሁን ይሄ እውት ከላይ መስታወት ነው መብራቱ፣ ከታችም ከላይም ነው። ከዚህም ያበራል ከዚህም ያበራል ማለት ነው። አሁን እዚህ ላይ ፒዛም መስራት ትችላላችሁ፣ ኬክም መስራት ትችላላችሁ፣ ፓንኬክም መስራት ትችላላችሁ ማለት ነው። በጣም ሀሪፍ ነው። ሰራሚክ ነው። እኔ ደስ ብሎ ነው የገዛሁት። አረቦቹ ሲገዙ ኢትዮጵያ ይዘሽው ብትሄጂ ይጠቅምሻል ሲሉኝ ገዛሁት ማለት ነው። በዚህ በመስታወቱ ማየት ትችላላችሁ በሰለ አልበሰለ ብላችሁ። በዚህ ክፍት የራሱ ቦታ አለው፣ በዚህ ያስታውቃችኋል። እና ይሄ ማሽን ብትገዙት በጣም ሀሪፍ ነው። ስራ ብትጀምሩበትም ማለት ነው አይጎዳችሁም ብዬ አስባለሁኝ። ይሄን ይዤ መጥቻለሁኝ። ብርድ ልብሶችም ይዤ መጥቻለሁ 1 3። ያው እነዚህ እንኳን አነስ ያሉ ናቸው። ትልቅ የሚባለው ደግሞ ሌላ ቦታ ነው ያለው። ትልቁን እንደዚህ አይነት ደግሞ 1 2 ይዤ መጥቻለሁኝ። እና ይሄን ይመስላል ማለት ነው ቤተሰብ። ብቻ ከሁሉም ነገር እኔ ደስ ያለኝ ይሄ መፍጫው፣ ብረት ድስቶቹ፣ ቴርሙዞቹ፣ ሲኒያዎቹ በጣም ሀሪፍ ናቸው ማለት ነው። አስሌ የሚባሉ ናቸውና